ማህሌት እና ኤፍራታ ድንገት ሳያስቡት እንግዲህ ዝና በመንገዳቸው ቆሟል። በዚህ የተነሳ እንግዲህ ኤፍራታም ማህሌት በጣም ፈርታ ነበረ። ማህሌት እንግዲህ ከኤፍራታ ጋር ወግ ስትወጣ ዝና እንደሚፈልጋት ኤፍራታን ዘንግተዋለች። ዝናም እንግዲህ አዘናግቶ ነው መያዝ የፈለገው። በዚህ መካከል እንግዲህ ማህሌት ድርቅ ብላ ነው የቆመችው። እንግዲህ አሳልፋ ትሰጣታለች ወይስ ደግሞ እባክህ እህቴን አትውሰዳት ብላ ትለምነዋለች። ብቻ እንግዲህ አብረን የምናየው ይሆናል ማለት ነው። እንደገና ደግሞ እንግዲህ ለሞገስ ደውላ ይቅርታ ለመጠየቅ ሞክራለች። ሞገስም እንግዲህ እንደው ይቅርታ ብያለሁ ቪዲዮን ስለለቀቅብኝ ስትለው የእውነት ተጸጽተሽ ከሆነ እኔን አይደለም ይቅርታ ማለት የለብሽ በመጀመሪያ ደረጃ ራሽን ነው ይላታል። የእውነት ነው እንግዲህ በአሁኑ የእውነት የተጸጸተች ይመስላል። ግን ደግሞ አንዳንዴ እልክ እያያዛን ነው። በተለይ ደግሞ ብሩክ ከቅድስት ጋር እንዲጋባ አትፈልግም። ሌላው ደግሞ እንግዲህ ኤፍራታ እባክሽ በቃ ከብሩክ ጋር ታረቅና ደስ የሚል ህይወት ኑር እያለች ነው። ብሩክ አሁን እንደው ይቅርታ አድርገው ተመልሶ ከማህሌት ጋር የሚኖር ይመስላችኋል ወይስ እንዴት ነው? እንደኔ ግን ብሩክ ይቅርታ የምጠይቀው ከሆነ ይቅርታ አድርጎላት፣ ግን ደግሞ ያው ቅድስትን አግብቶ ቢኖር አሪፍ ነው። ከዛ ማህሌትም ከብሩክና ከቅድስት ጋር እንዲሁም ከመላ ቤተሰቡ ጋር ሰላም ሆና ጎረቤት ሆና ያው ፈታ ዘና ብላ ያለምንም ጭንቅ ያለምንም ችግር ትኖር ነበረ። በዛውም እርዳታ ምናምን ያደርግላታል። መቼስ ያው በፊት ሚስቱ ስለሆነች እንደዚህ በቀላሉ አይተዋትም። ከዛ በተጨማሪ እንግዲህ ሊደግፋት ይችላል በሀሳብ ራሷን እስከምትችል ቋሚ ስራ እንድታገኝ ምናምን ይደግፋታል ብዬ አስባለሁ። ግን ይቅርታ የምታደርግ አይመስልም፣ የምትጠይቀውም አይመስልም። ይሁን እንጂ ሞገስም እንግዲህ መጀመሪያ ይቅርታ ጠይቂ ራሽን። ይኸውልሽ እኔ ራሱ ባደረግኩት ስራ በጣም ተጠንጥቼ ብዙ ነገሮችን አጥቼ፣ ግን ደግሞ አሁን ላይ የምኖረው ህይወት ደስ የሚል ነው እና አንቺም ያው ከበቀል ውጭ ምን አተረፍሽ ይላታል። እስካሁን ዞርሽ፣ ተበቀልሽ፣ ክፋት ሰራሽ፣ ተንኮል ሰራሽ፣ ግን ደግሞ ያተረፍሽው ነገር የለም የጎዳሽው ነገር እንጂ ይላታል። በእርግጥ ነው እንግዲህ ማህሌት ከዛ ቤት ከወጣች ጀምሮ ያው ከእህቷ ተጠግታ ብትኖርም ምንም አላተረፈችም። ከሳራ ነው የምታቅዳቸው የምታስባቸው እቅዶች እያንዳንዱ ለገንዘብ ብላ ያከሰሯት ነው እንጂ እየጠቀሟት አይሄዱም። በዛ ምክንያት እንግዲህ የሰራቸውን ነገር ለማስታወስ ይሞክራል እና ይቅርታ አድርግለት፣ ለራስሽ ጥሩ ሰው ሁኚ፣ ተለወጭ እያለ መክሯታል። እንደዛ ብሎ እንግዲህ ከመከራትም በኋላ በጣም ነበር ያለቀሰችው። ምክንያቱም አሁን ላይ ማህሌት ደስተኛ አይደለችም። የብቸኝነት ስሜት እየተሰማት ነው። በቃ ህይወት አስጠልታታለች። ድብርብር ነው ያደረጋት። ይህም እንግዲህ ከምን አንጻር ነው? በቃ አንደኛ ገንዘብ የላትም፣ ሁለተኛ ኤፍራታን ነው ስጭ የምትል፣ ከዛ በተጨማሪ ደግሞ ዝና ነው የምጠይቀው። እንግዲህ ወደ ቤት መታ ገንዘብ ስጭኝ ምናምን ስትላት ምንድን ነው ያደረገችው? ምኖች ነው የከፋሽ ምናምን ስትላት ኤፍራታ ድብር አድርጎኛል ደስተኛ አይደለሁም ነው ያለቻት። በግልጽ ነው እንግዲህ የነገረቻት ደስተኛ እንዳልሆነች። በዚህ መካከል እንግዲህ ኤፍራታም የራሷን ሀሳብ ሰጥታታለች። ይቅርታ አድርጋ ታርቃ እንድትኖር ነው የምትፈልገው ከብሩክ ጋር። ብሩክ የሚታረቃት አይመስለኝም። ምክንያቱም መድብል ራሱ የራሱን ዘፈን መውጣት ይፈልጋል፣ ነጠላ ዜማውን። ከዛ በተጨማሪ ደግሞ አግብቶ ወልዶ ማየት ይፈልጋል ብሩክ። እንዲሁም ደግሞ አጅሬ ያው ቅድስትን እናንተን ሳልድር እኔ አልበሜን አልወጣም እያለ ሲነግረው ነበረ። በዚህ መካከል እንግዲህ አንተ ሳታገባም እያሉት ነው። ዳጣም ነበረች እንግዲህ ያው ከብሩክ ጋር ሆኖ እንደው ነጠላ ዜማ ምናምን እንደዚህ ከወጣ አይቀርማ በቃ እኔ ነጠላ ነገር አልጠጣም ትላለች። የሚጠጣ መስሏት እኮ ነው። ስለ ዘፈን እያወራት ዳጣ ደግሞ ስለ መጠጥ ታወራዋለች። ከዛ ብሩክ አይ ዳጣ ዘፈኑን ነው ያለሽ የሚጠጣ ነገር አይደለም ይላታል። ከዛ እንዴ እንደዛ ከሆንማ አሁን ዘፈን ልትልና ታዘፍነዋለች ማለት ነው መድብልን። መድብል እንግዲህ ድምፁ በጣም ነው የሚያምረው፣ በጣም ደስ ይላል። ሲዘፍን ደግሞ ዋው ነው። ያው እርግጥ አሁን ለድራማ ስለሆነ ነው እንጂ በእርግጠኝነት አርቲስት ሆኖ የራሱን ዘፈን አውጥቶ ምናምን ሊሆን ይችላል። ብቻ በጣም ደስ ይላል። እንግዲህ በድራማው እንግዲህ ህልሙን እንደሚያሳካ ነው። ከዛ ደግሞ ምሳሌን ሲያይ እንግዲህ እኔም በቃ አግብቼ ወልጄ የማደርስበት እንደዛ አባት የሚባልበት ቀን ይመጣል አይመጣም እያለ ራሱን ይጠይቃል ማለት ነው። በዚህ መሀል እንግዲህ ብሩክም በእርግጠኝነት አዎ ይመጣል አንድ ቀን አታስብ እያለ እየመከረው ነው። ስለዚህ ዘፈኑን ዘፍኖላቸው ቅውጥ ያደረጉት እንግዲህ በእስክታ በምን ብሩክም እንደዛ ታሞ የሳቀ ነበረ። የዳጣ ዳንስ፣ የወንድሙ ደስታ ምናምን ብቻ ደስ ሲል ነበረ። እያየ እየሳቀ ነው፣ ፈገግ እያለ ነው። ስለዚህ መጨረሻ ላይ ዘፍነው እንግዲህ ቁጭ አሉ ደከማቸው። በሌላ በኩል እንግዲህ ያች ሉላ ያው ከጠበቃው ጋር ተፋጣለች።
ጠበቃው ነይ በምትፈልጊው ቦታ እንስማማ ብሏት እሺ ብላ እየሄደች እያለ እንግዲህ መጨረሻ መንገድ ላይ ከደረሰች በኋላ የራስ ጉዳይ ገደል ግባ፣ ከአንተ ሌላ እኮ ጠበቃ ሞልቷል። እኔ በችግር ያሳለፍኩ ሰው ነኝ። ከአንተ ጋርማ ተመልሼ አልጋደምም። በእርግጠኝነት ይህንን ነገር ካደረግኩት ተመልሼ እኔ የነበረውን ህይወቴን ማስታወሴ ነው። ስለዛ አላደርግም፣ የፈለግከውን አምጣ ብለዋለች። ጠበቃው ደግሞ እከሰዋለሁ እያለ ነው፣ እያስገደዳት እናያለን። እንግዲህ አሁን ሰው እንደዛ እምቢ ብሎ ከሄደች በኋላ ምንድን ነው ያደርገው? በጠዋቱ ለሞገስ ይደውልና እንኳን ደስ አለህ፣ ስራው በአጭር ጊዜ ውስጥ ይሳካል፣ በ2 ሳምንት ውስጥ ምናምን ይሳካል እያለ ባዶ ተስፋ እየሰጠው ነው። በአንድ በኩል ተስፋ እየሰጠው ነው ለሞገስ። ሉላ ደግሞ የጠበቃውን ነገር በደንብ ስለምታውቅ እባክህ ሌላ ጠበቃን ቀይር እያለችው ነው። ግን አጭር ሞገስ ደግሞ መስማት አይፈልግም፣ መቀየርም አይፈልግም። ከዚህ ጠበቃ ጋር ምንድን ነው ችግርሽ እያለ ይጠይቃታል። ሉላም በቃ መናገር አልፈለገችም። ግን ሞገስ ነቃ ማለት ነበረበት። ይህን ጠበቃ ቢከታተለው እንዲሁም ደግሞ ልጅ ለምንድን ነው የጠላችሁ ብሎ ቢከታተል አሪፍ ነበረ። በእርግጥ አሁን ላይ ገንዘቡ ይመለሳል እያለ ደግሞ ተስፋ ስለሰጠው ሉላ አንድ ነገር ብትለው ራሱ አያምናትም። ምክንያቱም ብዙ ተስፋ እየሰጠው ነው ያለ ጠበቃው። ስለዚህ በጧቱ ደውሎለት ተስፋ ከሰጠው በኋላ ብሩክም ከቅድስት ጋር እያወራ ነው። ሰው ሙጌም ሉላን ቀሰቀሳት እና ሉላ እየተኛሽ መስላ ያዳመጠችው ነው። ዛሬ ደስ ብሎኛል፣ ነይ ቀፊኝ፣ በ2 ሳምንት በኋላ ይመለሳል ሀብቴ ተብያለሁ ምናምን ይላታል። ሉላ ለጥ ትላለች እንግዲህ ምክንያቱም ያስገድዳት እንደሆነ ከሰዋለሁ ብሎ ደግሞ አስፈራርቷት ስለነበረ ስለዛ እያሰበች ነው። ወይኔ ጉዴ አሁን በቃ ሞገስ በባዶ ተስፋ እንደዚህ በጣም ደስ አለው፣ ተደሰተ። እኔ ምን ላደርግ ነው ምናምን እያለች ነው። ምክንያቱም አሁን ተስፋ ሰጥቶታል። በኋላ ደግሞ ሊታሰር እንደሆነ ሲያውቅ ሉላ በእኔ ምክንያት ነው ብላ ልታዝን ትችላለች። ይሁን እንጂ መነሳት አልፈለገችም። ምንድን ያደረገችው? ማስመሰል፣ በቃ የተኛች አስመስላ። ሞገስም እንግዲህ ዛሬ ደግሞ እንቅልፍ ነው ወይስ ምንድን ነው ብሎ በቃ ዝም ብላ እንደተኛች እቅፍ አደረጋት እና ከዛ ቁጭ ይላል ማለት ነው። ላ ግን እንኳን ልተኛ እያንዳንዱ የስልክ ጥሪ ሰምታለች። ይሁን እንጂ እንግዲህ ቅድስትም ለብሩክ ምግብ አለ እና ቁርስ እንብላ ብላ እየጠራችው ነው። ከዛ በወሬ ጥምድ ይላሉ ሁለቶች ማለት ነው። ከዛ ለእኛ ለወንዶች ደካማ ጎናችን ሴት ናት፣ ሴት ትጥላለችም ታነሳለችም እያለ እንግዲህ ስለ ሴት እያወራላት ነው ብሩክ። ቅድስትም እያዳመጠችው ነው። ስለዚህ መድብልና ምሳሌ ደግሞ ሳሎን ላይ ቁጭ ብለው በጣም እየተንሾካሸኩ እያወሩ ነበር። ምክንያቱም ከዛ ቆዩ ማለት ነው። በሌላ በኩል ደግሞ ዝና ያችን ያገታትን ልጅ እንግዲህ ከዚህ በኋላ አንቺ ነሽ ሚስት የምትሆኚው እያለ ያስጨንቃታል። ያችን ሉላ ጥላኝ ሄዳለች። ስለዚህ ለምን የኔ ቅምጣት ወይም እዛ አረብ ሀገር ሄደሽ ማንንም ሽንት ቤት አጣቢ ከምትሆኝ ይላታል። በእርግጥ እሷም እኔ ሰርቼ ለመለወጥ ነው እንጂ አረብ ሀገር የሚሄዱት እኮ ሰዎች እዚህ ወንድ አጥተው ወይም ደግሞ ቅምጥ መሆን አቅቷቸው አይደለም፣ ስራ ለመስራት ገንዘብ ለማግኘት ብለው ነው የሚሄዱ ትለዋለች። ዝና አላመንም ይሄን ነገር እና ሳይወዳት አይቀርም። ስለዚህ ወደሽ ሳይሆን በግድሽ ሀብት ካላመጣሽ ሚስቴ ትሆኛለሽ እያላት ነው። እሷ ደግሞ እኔ ሰርቼ ነው መለወጥ የምፈልገው፣ ስለዚህ እኔ ሰርቼ መለወጥ የምፈልገው ደካማ 2 እናት አባቶች አሉኝ፣ 2 እህት ወንድሞች አሉኝ፣ 3 እህት ምናምን እያለ ስትቆጥርለት እንግዲህ አጠቃላይ ወደ 7 ቤተሰብ ኖሯት ማለት ነው። ከዛ ዝና በጣም ይገረምና እንዲህ ቆይ ድሃ ሆናችሁ ይህ ሁሉ ዘር ማፍራት ምንድን ነው? አርፋችሁ አይቀመጡም? አንድ ቀን አይተኙም እንዴ? ይላል። ያገተችው ልጅም እንግዲህ ብዙ ሀብታሞች እኮ ከድሃ ቤተሰብ የወጡ ናቸው ብላ ትመልስለታለች። አሁኑ ለምንድን ነው የሁሉ ልጅ እያለ ነው እንግዲህ። የሚገርመው ነገር ትክክል ነው እንግዲህ የመለሰችለት መልስ። ስለዚህ ገንዘብ ታምጫለሽ እያለ ያስጨንቃታል። አሁን የዚች መጨረሻ ምን ሊሆን ይችላል? ዝናን ከገባችው ጥሩ። በእርግጥ የሚቀየረው ትመስላለች። ከሉላ የተሻለች ናት፣ ትረዳዋለች። በስነስርዓትም እያወራችው ነው። እንደገና የህይወት ትምህርትም እየሰጠችው ነው። ገንዘብ ኃይል ነው ምናምን ሲል ገንዘብ ኃይል አይደለም፣ አንድ ቀን ሰው ያስፈልጋል እያለች እየመከረች ነው። ስለዚህ ቢያገባት የምትቀይረው ይመስላል ማለት ነው። ትረዳዋለች ብዬ አስባለሁ። እንግዲህ ጥሩ ሰው የነበረውን ጥሩ ሰው የምታደርገው ትመስላለች። እንግዲህ መጨረሻ ላይ ዝናም ፊት ለፊት መጥቶ ግስጥ ብሎባቸዋል። ለማለት ምን እንደሚያደርጉ ግራ ገብቷቸዋል። ምሳሌም እንግዲህ ልጅ ውለዱልኝ እያለቻቸው ነው። ቅድስት ምን ትላለች?